ትጥቄን እንኳን ዝቅ እስከማድረግ አልጠበቀኝም። ወጋኝ ወጣ። እኔማ ደሜ በሙሉ የፈሰሰ መስሎኝ ሱሬን ዝቅ አድርጌ ያየሁ። አይዞት በቃ አንዳንዴ እኮ ያጋጥማል። ከደሴ እስከ አዲስ አበባ ድረስ እስካሁን ድረስ ያሉ ዶክተሮች ሲወጉ እያሳሳቁ ነበር የሚሉት። ከወጉኝም በኋላ አመሞት አይዞት አረፍ ይበሉ ነበር የሚሉት። ይሄ ገባ ወጋኝ ወጣ። ያሴራሉንም ይሄ ነገር አንቺ ጂኒያል ሄድን። ቆይ ለምንድን ነው ከኔ ጋር ማትሄዱት? አክስቴን አንወዳትም። ምን? አክስታችን አይደለች። አንቺ ነሽ አይደል? ሰውዬው እኮ አክስታችን አይደለች። አንቺ እኮ ጥጋብሽ ልክ አጣ። አሁን ጭንሽ ስር ገብቼ ስመዘልግሽ ልክ ትገቢያለሽ። እኔ ምን አደረኩ? ምንም አላደረኩ። ምንም የደበቅኩሽ ነገር የለም። አባዬ አሁን ሲያራከኝ የመሰለኝ በጣም እየፈራኝ ነው። ስሜ እርግብ በላይነህ እባላለሁ። ዋው ስምሽ በጣም ነው የሚያምረው። ገኘኝ የ6 ወይም የ7 ዓመት ልጅ እንደሆንኩኝ ነው የነገረችኝ። ያሳደጉሽ እኔ እንጃ አላውቅም። ውስጥ እየተረበሸብኝ ነው። ሌባዎቹ ታወቁ። የወይዘሮ ሜላት ጥላቶች ወይዘሮ ባዩሽና ሀሴት እንደሆኑ እንዲሁም የሀንዬን ፎቶ የሰረቀችውና መስቀሉንም ያሰረቀችው ባዩሽ እንደሆነች ታውቋል። ሀንዬ የወይዘሮ ሜላት ትክክለኛ ልጅ ናት። ሀና እውነቱን ለሰላም ነግራታለች። እውነቱንም አውቃለች። የወይዘሮ ሜላት ልጅ መሆኗንም አውቃለች። ፎቶውን አሳየኝ ብላት ፎቶውን ካሳየቻት በኋላ ለምንድነው ክላሴ እየገባሽ እኔ በሌለው ሰዓት የምትፈልጊው ነገር ምንድነው ብላ ጠይቃት ነበር። የምትፈልገው ሀሴት ከመጣች ጀምሮ በጣም ስለደነገጠችና ፎቶዋን ማየት ፈልጋ ያንን ፎቶ ስታሳያት በጣም ደንግጣ ጥላ ወጣ ነበር። ሁሉንም ነገር ለሰላምዬ ነግራታለች። እማዬ ክላስ እየገባሽ የሀሴትን ፎቶ እንደምትፈልጊ ነግራኛለች። ለምንድነው እውነቱን ልትነግሪኝ እፈልጋለሁ መሰተል ሰላም ለሀንዬ ነግራት ነበር። ቪዲዮውን እንድታሳያት ኢንተርቪው የተደረገችውን ቪዲዮ እንድታሳያት ፈልጋ ስታሳያት በጣም ደንግጣ ጥላት ስትወጣ ሰላምዬም ምንድነው የተፈጠረው ሀንዬ ምን ሆነሽ ነው ብላ በጣም ደንግጣ ነበር። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 41 ቀጣዩ ክፍል። መጥፎ ጓደኛዋ የወይዘሮ ሜላት ወይዘሮ ባዩሽ በወይዘሮ ሜላት ላይ የፈጸመችባት በጣም ከባድ ለብዙ አመታት የምትወዳትና የምታከብራት ከሷ ምንም ሚስጥር የማትደብቃት ናት ሜላት የምትወዳት። ግን በወይዘሮ ሜላት አኗኗር እንዲሁም ደግሞ በምትሰራቸው በቤቷ ሳይቀር የምትቀና እዛ ቤት በሄደች ሰዓት የሀሴትን ፎቶ አቅፋም ስታያት የአንቺ ልጅ ብቻ አታስመስያት እያለችም በጣም እሷን የምትናገራት ነበር። ለምን መጣች ነው ወይ ባትመጣ ይሻል ነበር ወይ ብላ ለሜላት ነግራት ነበር። እዚህ ጋር ግን እሷ ከመጀመሪያው የሷ እጅ እንዳለበትና ከዚያም አልፎ ደግሞ ገንዘቧ በራሷው ገንዘብ ደግሞ የሀንዬ ፎቶና መስቀል እንዲሰረቅበት ያደረገችው ወይዘሮ ባዩሽ ናት። ሀሴትም በጭራሽ ሀንዬን እጥምድ አድርጋ ነው የምትይዛት። አትወዳትም። ሳሎንም እንደተቀመጠች እሺ እመቤቴቱ ምን ይንጣልሽ ተቀምጠሻል ስራ የለሽም ወይ ወደ ኪችን ሄደሽ ስራሽን አትሰሪም ወይ እያለች ለሷም ስታመነጫጭቃት ነበር። ኪችንም ትሄድና ከኒ ጋር የጀመርሽውን ነገር ብታቋርጪ ይሻልሻል፣ ክላስም እየሄድሽ ደግሞ የምትፈልጊውን ነገር ብትተይ ይሻልሻል እያለች እሷም ባየቻት ሰዓት ነገር የሚሸታት ልጅ ናት። ወይዘሮ ባዩሽም ከልጁ ጋር ተነጋግራ ያንን ብር እንዲቀበላትና እንዲሁም ደግሞ ያንን መስቀሉንና ፎቶ የተሰረቀላት ልጅ እሱ 50 ሺህ ብር እንደሆነ ያንን 50 ሺህ ብር ከፈሉኝ እያለ እየደወለ እንደሚጨቀጭቃት ሁሉ እሷም ሀሴት እየደወለች እናትሽን ወይዘሮ ሜላትን ብር ብለሽ ጠይቂያት እያለች ወይዘሮ ሜላት ብር እንድትሰጥ ያደረገችው እሷ እንደሆነች ይታወቃል። እሷ እንዳታውቅ ተጠንቅቀሽ ታወቀች ግን አለቀልን በጣም ከባድ ሰው ናት ስትል ለሷ ነግራት ነበር። ገንዘብም ጠይቃኛለች
ምን ላድርግ እኔ ካንቺ የምደብቅሽና የምሸሽግሽ ነገር የለም የጠየቀችኝ እንደው ገርሞኝ ነው እንጂ ገንዘቡ ትንሽ ነው ብላ ለባዩሽ ነግራት ነበር። ገና ተደላድላ ሳትቀመጥ እንዴት ነው ገንዘብ ብላ የምትጠይቅሽ? እሺ አንቺ ምን አሰብሽም ብላ ስትጠይቃት እኮ ምን ላድርግ ንገሪኝ ብላት ለእሷው ስትነግራት ለአሁኑ ስጫት አትስጫት አልልሽም ብላ ነግራታለች። እዚህ ጋር እሷም ስልክ ታወራ ነበር። እንዲሁም ደግሞ እሷን ለማማከር የመጣችው የዋኋና መልካማ ጥሩ ጓደኛ አለችኝ እያለች የምታስበው እሷ ግን ከጎን ውድቀቷንና ኪሳራዋን የምትመኘው እሷ ጋር እየሄደች የሆዷን ነበር የምታወራት። ስጫት ስላለቻት ያንን 50 ሺህ ብር ወደ ቤት ስትሄድ ሀንዬን ካሽቆጠቆጠቻት በኋላ ትደርስና ብሩን ልሰጥሽ ነው ከአልሽኝ በላይ 20 ሺህ ብር ጨምሬልሻለሁ ብላትም 70 ሺህ ብር ለሀሴት ተሰጣታለች። ሀሴትም ወደዛ ቤት አዲስ እንደሄደችም ወደ ኪችን ሄዳ ወይዘሮ ባዩሽ ለሷ ምግብ እንድታዘጋጅላት ምን አይነቷ ከረፈፍናት እያለችም ሀንዬን ጥምድ አድርጋታለች። ሀሴትና ወይዘሮ ባዩሽ በጭራሽ ሀንዬን አይወዷትም። ሀናን ከዛ ቤት ማባረር ወይዘሮ ሜላትን ውድቀቷን የሚፈልጉ ናቸው። ከሰላምም ጋር በጭራሽ ወይዘሮ ባዩሽ አትዋደድም። ሀሴት በልጅነቷ እንኳን ወደዛ ቤት ከወይዘሮ ሜላት ጋር ለመሄድ ስታስብ ሰላም ስለማትወዳት ሀሴትም መሄድ አትፈልግም ነበር። ሰላምዬ ካልሄደች እኔም አልሄድም ብላ የምትቀር ነበረች። ከምናሴም ጋር እንደተቀመጠች አንቺ ስራ የለሽም ወይ ብላ እንደዚሁ አመነጫጭቃት ነበር። እዛ ቤት ሰራተኛዋን ባየቻት ሰዓት በጣም ነበር የምትሰድባት። እንዲሁም ደግሞ ሀሴትም ልክ ከወይዘሮ ባዩሽ ጋር ሆና ሁለቱም ከዛ ቤት መሯት እንድወጣ ነበር ያደረጉት። ደግሞ እኮ አትወደኝም ምን አድርጊያት ነው እንደዛ የምትይኝ እያለችም እቤት እንወላው ጋር እንደሆነች እሷን እያሰበቻት ነበር ሀሴትን። በመጨረሻም መስቀሌን አንጪ ለምንድነው የወሰሽው ብላም ለሷ ስትጠይቃት አርፈሽ ትቀመጪ እንደሆነ ተቀመጪ፣ ደግሞ ደረጃሽን እወቂ፣ ይሄ መስቀል መቼም ቢሆን በአንቺ እጅ አይገባም ስትል ለሷ መልሳ አስጠንቅቃት ነበረ። ተምቹ ተብየውም ያንን ገንዘብ ለአሲር ተቀብሎ ሲሰጠው እየጨቀጨቀ ያንኛው ልጅ አንጣ ብሩን ብሎታል። ምክንያቱም ፈያው ታመዋልና ለፈያው የሕክምና የሚሆን ገንዘብ ያስፈልገኛል ብሎ አሲር ስለጠየቀው እሱም የሷን ፎቶና መስቀል ለሰጣቸው ሰዎች ያንን ብር እንዲሰጡ ተፈልጎ እየጨቀጨቃቸው ነበር። ሀሴት ከወይዘሮ ሜላት ከተቀበለች በኋላ ያንን ገንዘብ ቀጥታ ለልጁ ወስዳ ወይዘሮ ባዩሽ ስትሰጠው ያ ልጅ ደግሞ ለሱ ይሰጠዋል። ያንን ብር እንደያዘ ለአሲር ሲሰጠው አሲር ከየት ነው ያመጣኸው ብሎ ለተምቹ ጠይቆታል። ዝም ብለህ ተቀበለኝ ብሎ ለሱ ሰጥቶታል። ግን በጭራሽ አሲር ሰላም አልሰጠውም ያን ገንዘብ መቀበሉ። ለሱም ጥያቄ ጠይቆታል። ለሀንዬ ስልክ ደውሎላት ያንን ገንዘብ እንዲሰጣት ሲደውልላት ያንን የሀሴትን ፎቶ እትዬ አሳይኝ ስትላት ያንን ፎቶ እያየች ነበረ ጥላ የወጣችው። ብሩን ተቀበኝ ስላት ኬት ነው ያመጣኸው? እኔ በአባቴ ጉዳይ የማንንም እርዳታ አልፈልግም ስትል ለሱም ነግራው ነበር። ያንን ገንዘብ ከተቀበለችው በኋላ አባቴ አባት ናቸው አላልሽኝም ወይ ብሎ ያንን ገንዘብ ከተቀበለችው በኋላ ለአባቷ ወስዳ አባቷ ሕክምና እንዲጀምሩ ስትናገር ኬት ነው ያመጣሽው ሀንዬ? ገንዘቡን ለኔ ብለሽ አልሆነ ህይወት ውስጥ ገብተሽብኝ ይሆኑ ብለው እሳቸውም ሀንዬን ጠይቀዋታል። አባ በጭራሽ መሰተል በእሳቸው ምላላቸዋል። አዳሯን እንቅልፍ አልወሰዳትም ነበረ። ምክንያቱም የኔ እናቴ ወላጅ እናቴ ወይዘሮ ሜላት ናት ማለት ነው ብላ እየተብሰለሰለች ምን ሆነሽ ነው ሀንዬ? አዳርሽን እኮ እንቅልፍ አልወሰደሽም ብለው ኖላውም ለሀንዬ ነግረዋታል። አባ እባክህ ጨንቆኛል ስትልም ለእሳቸው እመልሳለች። ምን ሆነሽ ነው ገንዘቡን ያመጣሽው? አጉል ህይወት ውስጥ ገብተሽ ነው ወይ ብለው እሳቸው ሲጠይቋት በገንዘቡ ጉዳይ አይደለም ሌላ ነው ያስጨነቀኝ ብላ ለእሳቸው ትነግራቸዋለች። ሁሉም ነገር አሁን ሊያልቅለት ነው፣ ሕክምናህን ከጨረስክ በኋላ ወደ ሀገራችን እንመለሳለን ስትል ለእሳቸው ስትነግራቸውም አይ አሁን እንደዚያ አይመስለኝም ብለው ለሀንዬ ነግሯታል። ምክንያቱም አዳርሽን እኮ እንቅልፍ አልወሰደሽም በማለት ለሀንዬ ይነግሯታል። ወደ ስራ ቦታ ሄዳ አሲር እሷ ወደ ስራ ቦታ ሄዳ እሳቸውን ወደ ሆስፒታል ይዟቸው እንደሚመጣ አባዬ አሲርን እንዳታስቸግረው ስትል ለእሳቸው ነግራቸዋለች።
ሆስፒታል ይዟቸው ሲሄድ ሰላምዬ ስልክ ደውላ አንተ ታማኙ ሌባ ብላ ለሱ ገንዘቡን ሰጠህልኝ ብላ ካመሰገነችው በኋላ በጣም ተተቃለዱ። በኋላ ወደ ቤት ታክመው ሲመለሱ ምን አይነት ዶክተር ነው ብለው ዶክተሩ እንዴት እንደወጋቸው ለአሲር ሲነግሩት አሲር በጣም ይስቅባቸዋል። ከደሴ አዲስ አበባ ድረስ ያከሙኝ ዶክተሮች እኮ እንዴት ነው እያሉ እየጠየቁኝ ነው። ይህ እኮ ገባ ወጋኝ ወጣ ትጥቄን እንኳን ዝቅ እስከማደርግ ድረስ አልጠበቀኝም እያሉ ለአሲር ሲነግሩት አሲር እዚህ ጋር በጣም ይስቃል። ትንሽ ጊዜ ነው ይተውታል ፋዘር አይዞት ብሎ ለሳቸው ሲናገር አይ አሲር አረረረ ይህስ የሚቻል አይደለም አሞኛል በጣም ብለው ለአሲር ይነግሩታል። አሲርም አይዞት ብሎ መድኃኒቱን ልግዛሎት ወረቀቱን ስጡኝ ብሎ ከሳቸው ተቀብሎ መድኃኒቱን ለመግዛት አሲር ይሄዳል ማለት ነው። ወይዘሮ ሜላትም እሷ እንግዲህ ድጋፏን አድርጋላታለች ለሀንዬ በስራ ቦታዋ በኩል አባቷን እንዲታከሙ አድርጋለች። በመጨረሻም ወይዘሮ ሜላት የሀንዬ እናት ናት። ሀንዬ አውቃለች። ፎቶዋን ቪዲዮንም አሳይታታለች። ሰላምዬ በጣም ለሰላምዬ ሁሉንም ነገር ነግራታለች። እሷም ተከትላ ትሄዳለች። እንግዲህ በዛሬው ክፍል ላይ ወይዘሮ ሜላትና ሀንዬ ይተዋወቃሉ ተብሎ ነበረ፣ አልተተዋወቁም። ሰላምዬ ግን ጠይቃት በጣም ደንግጣ ሁሉንም ነገር ለሰላምዬ ነግራታለች። ሰላምዬ ለእናቷ ልትናገር ትችላለች። ያንን በቀጣይ ክፍል የምናይ ይሆናል። ቤተሰብ ባይ ባይ።